ቀጣይ እርምጃችን የሚሆነው እዝራን በዘዴ ማስወገድ። ምን እንዴ? ይሄ ማለት ፍጹም የሚሆን ነገር አይደለም። ለምን እስከዚህ ድረስ? በጣም ደስ ይላል። አሁንም ስለ ወንድምሽ ግድያ ሲወራ እየደነገጥሽ ነው? እንደዛ ነው ሜርሲ? ንገሪኝ። በደንብ ሰምተናለች እንጂ ባሰማን ኖሮማ እንዲያደነግጥም ነበር። እናንተ ይቅር እስከምትሉኝ ድረስ እኔ በበኩሌ ይቅር ብዬሻለሁ። እዝራስ? ወንድሜስ? ወንድሜ ናቸው? ወንድሜ። ምን ነው ፊትሽ ላይ ግን ቅሬታ ይታያል? ወንድምነቱን ግደሽ ዲቃላ እንዳልሽ ነው የማውቀው። ምን? ይህን ነገር ከሰማሁ ቆይቻለሁ። ከአጸደ ጋር አስተውል ሰምቻችሁ ነበር። አንቺም አጸደም ሁለታችሁም ለእዝራ ከፍተኛ ጥላቻ እንዳላችሁ አውቃለሁ። ሁኔታው ስላበሳጨኝ እንጂ ወንድምነቱን እኮ መካድ ፈልጌ አይደለም። አሁን ለማንኛውም እሱ እንዳይጎዳ ከፈለግሽ የምስጢር እንደሰማ ብታደርግ ይሻላል። አሁን ስለ ትንሿ ማርዳ ልታወራ ፈልገው ይሁን እንዴ? ቆይ ስለ ማርዳ ከኛ የተለየ ምን ልታወራን ትችላለች? አላውቅም፣ ብቻ ከወንድሟ ጋር በተያያዘ እና ሌላ ምን ልታወራ ትችላለች? ምናልባት ከአንቺ ጋር የተያያዘ ነገር ቢሆንስ? ከኔ ጋር የተያያዘ ደግሞ ምን ልታወራ ትችላለች? አላውቅም፣ ብቻ የሆነ ሰውን ህይወት ቀምቼ ነው እየኖርኩ ያለሁት ስትል ነበር። ምን ለማለት እንደፈለገች ግን ምንም አልገባኝም። የሰው ህይወት ቀምቼ? ይሄ ደግሞ ምን ማለት ነው? እኔ እንጃ። ብቻ አውቃም ይሁን ሳታውቅ እራሷን ትልቅ ችግር ውስጥ የከተተች ይመስለኛል። በቃ እሷን ነገር ቶ ቤታችን ውስጥ ስንት የሚያስጨንቅ ነገር እያለ ለምንድን ነው ስለሷ ብቻ የምናስበው? እኛ ቤት ደግሞ ምን ተፈጠረ? ሀብል፣ እኔ ከወጣሁ በኋላ የተፈጠረ ነገር አለ እንዴ? ንገሪኝ። አጸደ በጣም ሰክራ መታ ነበር። ያው ስካር የሆነት ከሆነ ማለት ነው። እና ምን አለች? አንቺን ወይ አባቴን ያስከፋቻችሁ ነገር አለ እንዴ? እንዲሁም እየደጋገመች ሁለታችንን ይቅርታ ስጠይቀን ነበር። እሷም እንደ ሜርሲ አንተ ላይ ባረኩን ነገር አዝናለሁ እያለች ነው። እኔም ብቻ ነው ግን ይሄ አመጣጣቸው አሰጋኝ። ሜርሲ ግን እውነቷን ይመስለኛል። ያው እህቴ ስለሆነች በደንብ አውቃታለሁ። ይህናል ደግሞ ጨካኝና አረመኔ አይደለችም። እንደምኞት ቢሆንና ጥሩ ቤተሰብ ብንሆን ደስ ይለኝ ነበር። አባዬ እድሉን ብትሰጣት እያሉ ነው። አንቺ ምን ትያለሽ? እኔ ሁልጊዜም ቢሆን አንተ ባልከው ነው የምስማማው፣ ግን ደግሞ መጠንቀቅም አለብን። አሁንም ቢሆን ከክስቷ ጋር ናት። ከአጸደ ጋር እኮ ተጣልተናል ስትለኝ ነበር። እኛ ፊትም ልትሰድባት እየሞከረች ነበር። መኝታ ቤት ስሄድ ግን ከአጸደ ሰላም ውድ ቻናል ቤተሰቦቼ አስቶ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሀብል ድራማ ዛሬ የሚተፈጠረው የሚለውን አብረን እናዋለን። ሜርሲን እንግዲህ አሁን ወንድምሽን ማስወገድ ይሆናል ብላ ስትነግራት ሜርሲ በጭራሽ አሁንም እዚህ ድረስ ለምን እንሄዳለን አክስቴ ብላ ደነገጠችው። አሁንም ለወንድምሽ ለዛ ድቃላ ወንድምሽ እየተቆረቆርሽ ብቻ እንዳይሆን ብላ ትጮህበታለች። ነገር ግን አጸደ እንግዲህ አዝራን ለማስወገድ ቆርጣ ተነሳች። ምክንያቱም አዝራ ለመጨረሻ ጊዜ መሞት አለበት ስል ይናገራል። ስለዚህ አንድ ነገር ማድረግ አለበት ስትል ትነግራለች። አዝራ ለሜርሲ እጅግ በጣም እያሰበ ነበር። ለሜርሲ ከሱ ጋር ድርጅት ውስጥ እንድትሰራና ከሱ ጋር ማድረግ ያለባትም ነገር እየነገረ ነበር። ነገር ግን አሁን ምን ማድረግ እንዳለባትም ከአባቱ ጋር እያወራ ነበር። ግን አጸደ ልጅቷን በሪሞት እያንቀሳቀሰችና እየመረዘችው እንደሆነም ጭምር ይነግረዋል። ስለዚህ ምን ማድረግ እንዳለባትም ይነግረዋል። ግን አሁን በጭራሽ ይህንን ነገር አንቀበልም ስል ይወስናል። ነገር ግን ምንም ነገር ቢፈጠር የወለድን ልጅ አጸደን በጥልስ አሁን በፍቅር ነው ማሸነፍ የምንችለው። ፍቅር ኃይል አለው። ስለዚህ ማሸነፍ የምንችለውን እሷን በፍቅር ብቻ ነው ሲል ይናገራል። ስለዚህ ማድረግ ያለብን እሱ ነው እና እንግዲህ ኮክሻን ለማሳመን እየሞከረች ነበር። ዘነቡ ደግሞ ኮክሻ አሁን ላይ እያሳለፈችው ያለ ነገር ከባድ ስለሆነ እጅግ በጣም ተጨንቃ ነበር። የልጅ ኮክሻ እኔ ምንሽን ነገር ብቻ ስሚኝ እባክሽን አዳምጪኝ ብላ ትለምናታለች። ነገር ግን ኮክሻ አሁን ምን ማድረግ እንዳለባትም እየነገረችትም ቢሆንም ግን ምን ነገር በፈጠር አንቺን ጨዋታ ውስጥ አልገባም። አዎ ህዝብ ውስጥ ባልገባ ደስ ላይ ነበረ፣ ግን ገብቼበታለሁ። ግን ምን ማድረግ እችላለሁ?
አሁንማ አንድ ሆኗል ስትል ታወራታለች። ቢሆንም ግን አጸዳ አንድ ነገር ሳትቀድም ያችን የተረገመች አጸዳም ግን እገላታለሁ እሷማ በእጅ ሰበብ የምትሆን በማለት እያወራች ነበር። እናቷም እሷን ኩክሻን ደስተኛ ለማድረግ የተሻለን ሁሉ እንደምታደርግና ደስተኛ እንደምታደርግም ጭምር እየነገረቻት ነበር። እና እህቷን በጣም እንደናፈቀቻትና የልደታ ስጦታም ደግሞ እንዳልሰጣቻትና እንደምትሰጣትም ጭምር እንዳለ ልደቴ ስጦታ ምን ልሰጣት ትችላለች ብላችሁ ትገምታላችሁ? ምናልባት እኮ መኪናም ገዝታ ልትሰጠኝ ትችላለች በማለት ኩክሻም ያላየችው ህይወት እየኖረች ስለሆነ ምንም ደስተኛ እያስመሰለች ነበር። ምክንያቱም እናት አገኘች ወይም ቤተሰብ አገኘቻት መስሏት ነበር። ኩክሻ የሆነ ነገር እየደበቀችው እንደሆነ እርግጥ ነበር እና ሁሉ ነገር ለአዝራ ልትነግራት ነበር። ነገር ግን ከዛ ሀሳቧን ብትቀይርም በመጨረሻ ሀሳብን ቀይረች እንጂ ሁሉ ነገር ልትነግረኝ ነበረ ሲል እሱም ያስባል። ነገር ግን ኩክሻ ልትነግረው ፈልጋ ነበር። ግን የአንድ ሰው ህይወት ቀምታ እየኖረች እንደሆነም ጭምር ስለነገረችው አዝራን የቀጠረችው ሁሉ ነገር ልትነግረው ነበር። ነገር ግን ሁሉ ነገር ከነገረች በኋላ ግን ለመናገር አስባል። ግን ከባድ ነገር እያደረገች እንደሆነ የሰው ህይወት ቀምታ እየኖረችም እንደሆነ ግን እንደዛ ማድረግ እንደማትፈልግና ምን ማድረግ እንዳለባት እያሰበች ነበር። ኩክሻ እባክሽ ንገሪኝ በግልጽ ምንድን ነው ማለት አልገባኝ፣ የሰውት እየቀማሁ ነው ስትኝ ምን ለማለት ፈልገሽ ነው ንገሪኝ ሲል ይጠይቃታል። ነገር ግን እባክቶ በቃ ምናምን ብላ ትነግሯለች። ነገር ግን ለመናገር አፏ ላይ ደርሳ ትመልሳለች። ነገር ግን ሀና ለልጇ ምን ገዝታ ስጦታ ምን ገዝቼ ቢሰጣት ልጄ ምን ያስደስታታል ስትል ዘነቡን ትጠይቃታለች። ልጄ ደስተኛ እንድትሆን ፈልጋለሁ፣ ፈገግ እንድትል ፈልጋለሁ፣ ፊቷ ላይ ያለ ሀዘንና ለቅሶ እንድጠፋ ፈልጋለሁ። ስለዚህ ምን ማድረግ አለብኝ እና ምን አይነት ስጦታ ባዘጋጅለት ለልደቷ ምን ያስደስታታል በማለት ትጠይቃታለች። እና የተጠየቀችውም ምን ማድረግ እንዳለባትም ደግማ ከጠየቀቻት በኋላ ደስ አለሽም መኪናን ብትሰጫትም ያው ውጭም ስለምትሄድ ምናምን ትላታለች። ነገር ግን እሷ ምን እንደምትፈልግና ምን እንደምታስደስት ስጦታ ምን እንደማስደስታት ንገሪኝ ብላ ጠይቀቻት። እውነት እናቴ ለእኔ ይህናል ማድረግ የምትፈልጊ ከሆነ አንድ ነገር እንድታደርግልኝ እፈልጋለሁ። እሱም የእሙቲ ህይወት አደጋ ላይ ስለሆነ እሙቲ እንድትድንልኝ እፈልጋለሁ፣ እሙቱን እንድትረጅልኝ እፈልጋለሁ ብላ ትነግራታለች። ይገርማል የኔ ልጅ፣ ይቺ ልጅ በጣም ተወጃታለሽ አይደለም? በጣም ትሳሳታለሽ ለሷ። በቃ እሺ ወይ ሙሉ ወጪን ሸፍኜ ወይን ሕክምና እንድታረግ እፈልጋለሁ፣ አታስብኝ፣ ሙሉ በሙሉ እንደምረዳት ቃል እገባልሻለሁ ስትል ትነግራታለች። እና የእሷ ደግነትና የእሷ አስተዋይነት ወይም ደግሞ ለእሙት ይሄናል ማሰቧ ግን ይገርማታል። ግን እች ልጅ ጓደኛሽ ልጅ ብቻ ነች ማለት እኔ በዚህ እድሜሽ ታውቂያለሽ፣ ለራሴ ነበር መኪና የተለያዩ ነገር የማስቡ። አንቺ ግን ታውቂያለሽ ምን እንዳለችን? በጣም ሆድን የበላችን እሙቲ ታመምች ያላችሁ ጎረቤታችሁ ጓደኛዋ ልጇ እሷን እንድታድኝልኝ እፈልጋለሁ ነው ያለችኝ። ወይ ጉድ እሙቲ ሆነሽ ኩክሻ እኮ እንዲህ ነች። በጣም የምታመምና የተጎዳ እናም ቅርብም ሆነ ሩቅ ዘመድ እጅግ በጣም ነው የምታዝንላቸው። ለዛ ነው አስተሳሰቧ ብቻ ሁሉ ነገራ በጣም ነው ያደነቀችኝ። ውዝር ዘንቡ ትቀልጃለሽ፣ በጣም ልኮ ነው ያደነቀችኝ በማለት ትነግራታለች። እና ነገር ግን ዘነቡ በዚህ ዙሪያ እጅግ በጣም ትበሳጫለች። ምክንያቱም እሷ የምትፈልገው ሀብትና ንብረቷን ገንዘቡን ለራሷ ነበር። እናም አጸዳም አጥፍቻለሁ ይቅር በሉኝ ብላ ከቤተሰብ ጋር ሰላም ለማውረድ ደጋግማ ይቅርታ ብትጠይቅም ነገር ግን እያስመሰለች እንደሆነ እርግጥ ነበረች። ነገር ግን እንግዲህ እባክሽን ወደ መኝታ ቤት ልውሰድሽ ብትላትም ሀቤል እያስመሰሉ እንደሆነ ሙሉ በሙሉ እርግጠኛ ነበረች። ምክንያቱም የርሲም ሰላም ለማውረድ ይቅርታ ምናምን እያለቻ ነበር። ነገር ግን አሁን መጸዳ በድያቸዋለሁ ሁለታችሁም ይቅር በሉኝ በማለት ይቅርታ ደጋግማ እየጠየቀቻቸው ነበር። ነገር ግን አሁን ሀቤል ግን አንድ ነገር ተጠራጠረች። አክስቴ ራሱ እኮ ትቀየራለች እና ይቅርታም እየጠየቀች ነበር። እና ቅድም ራሱ እኮ ደጋግማ እኔን ይቅርታ እየጠየቀች ነበረ። የሚገርምሽ ድጋሚ መጥፎ ነገር እንድታደርጊ አልመክርሽም እያለች ሀቤልን ለማታለል እየሞከረች ነበር። ሀቤል ግን ታስተውላለች። ምክንያቱም
እያስመሰሉና እየቀለዱ እንደሆነ እርግጠኛ ነበረች። እናም አሁን ጭራሹ አዝራን ለማስገደል እያሰበች እንደሆነ እሙቲ ስለሰማች እሙቲን መጨረስ አለብን፣ እሙቲን ካልገደን በጭራሽ ይህን ነገር ማድረግ አንችልም። ምክንያቱም እሙቲ ይህን ነገር ከሰማች ለአስራ ወይም ለአቤል አንድ ነገር ካለችው የሆነ ነገር ይፈጠራል። ስለዚህ እሙቲን መጨረስ አለብን ስትል እንደ አጋጣሚ ሀብል ትሰማለች። እሙቲን እያስጨነቀቻትና ልትመታ ስትል ሀብል ደረሰች። አጸዳ ምን እያረግሽ ነው? የተቀየርሽ መስሎሽ ነበረ፣ ግን አሁን እያስመሰች መሆኑም እርግጠኛ ነኝ። ቆይቼ አንድ ፍሬ ልጅ ህፃን ምን አደረገችው? ወንድሟን በግፍ አስገደልሽባቸው እና አሁን ደግሞ እቺ ልጅ ምን አድርግ ነው የምትልሽ? ቆይ አታሳዝንሽም? እንደ ሰው የሚባል ርራ የሚባል ነገር አልፈጠረባችሁ? ህሊና አልወቀደ? አሁን እቺ ልጅ እንዴት ነው እጅሽን የምታነሽበት? በማለት ትቆጣና ትጨውበታለች። ታዲያ ምን አዲስ ነገር አለ? ያው አባቴን እንደምንም ብዬ አሳምኛለሁ አዲስ ህክምና እንደሚጀምሩና ለዶክተሩ ሙሉ መረጃውን እና ሙሉ የምርመራ ውጤት በሙሉ እንደሰጠውና በአዲስ እንደሚጀምሩ ይነግራል። ኮክሻ ወደ ቤት አድራ ስትመጣ አልገባኝም፣ የት አድረሽ ነው የመጣሽው? በማለት ትጮውበታለች። ዝህነቡ ማለት ነው። ዜዶ ዋክሽማውን ነገር አትበኝ፣ በቃተኝ፣ በጣም ከብቶ ስለነበረ ጎዳና አደርጉት ከዚህ ዝልላሌ ሀብት ጥለሽ እንዴት ጎዳና ታድራለሽ? በማለት አዎ በእርግጥ ስሜቱን የምታቂ ስታሳልፊ ነው፣ ያው በጣም ከፍቶኝ ነበር ለዛ ነው ስትል ትነግራታለች። አልገባኝም፣ ምን ጎዶነኝ ብለሽ ነው የምትጋፊ? እባክሽ የማውን ነገር አታደርጊ በማለት ትላታለች። ነገር ግን እንግዲህ ዝናቡ እየተጫነችበት ስለነበረ ኮክሻ ስሜት የትሆናና እባክሽ ተይኝ፣ በቃ ይቺ የተረገመች አጸዳሱም እንዳታነሽብኝ በማለት ትጮባታለች። እና እኔ ስለምን ነገር የሚመለከተኝ ነበር? ስለ እሙት ይሁን እንደዛች ፍቅረኛሽ ተብዮ ስለሌላ ሰው እኔ ምንም አያገባኝም። ስለዚህ የምልሽ ነገር አድርጊ ስትል ትጮባታለች። ስለ እሙቲና ስለ ውድ ፍቅረኛ ነው የምታወሪኝ? ሴት ጥኔ አድርጊ ነው የማወራሽ። ስለዚህ ድጋሚ በእነሱ ዙሪያ አንድ መጥፎ ነገር ትናገሪና ችግር ውስጥ ትቀባለሽ በማለት ትጮበትና ትዝግበታለች። እባክሽ ልቀቂኝ ስትላቱ ይኸውልሽ ድጋሚ አንድ ነገር ለማድረግ ብታስቢና መጥፎ ነገር ብታስቢ የማረግሽን አታቂም በማለት ትስትበታለች። ትሰምኛለሽ? ጭራሹ እኔን ታንቅኛለሽ? ከጎዳና አስጄ ሰው ባረኩሽ እንዴት እንደዚህ ታደርጊያለሽ? ብሎ ስትጨቃጨቅ እንዳጋጣሚ ሀና ትመጣና የተፈጠረውን ነገር እየጠየቀቻቸው ነበር። ቢሆንም ግን እንደዛ ማድረግ እንደሌለባትና በጭራሽ ብላ ስትጮውባት ነበር። ቢሆንም ግን እየተጫወት ነበር እና የት እንደቆየችና በሳቅ እየገደለች ነበር ስትል ነገሩን ለማስረሳሳትና ነገሩን ለመቀየር ስትሞክር ነበር። ቢሆንም ግን ጥሩ አልሰራሽም በማለቱም እና እኔ ምንሽ ወዝሮ ሰነቡ ልጅ የትናንቻ አይደለም እንዴት እንደቀለለ ፊት ሳይኩ በጣም ነው እንትን ያለኝ እና ከአንቺ ጋር ደግሞ እንደዚህ ደስተኛ ሆናችሁ ስትጫወቱ ስለሰማሁ ደስ ብሎኛል እያለች ማስተቀጥላለች። እና እንግዲህ ትክክለኛ ልጇን ያገኘች መስሏት እጅግ በጣም ደስተኛ ነበረች። ነገር ግን እንግዲህ ነጎክሻ ኬክ ሰርታ እንግዲህ ልደትሽን በየጊዜው እንደምታከብርለትና በአመት እያከበረችለት እንደነበረው ትነግራታለች። በህይወቴ ለኔ ልደት ማክበሯን ጎክሻ ስሜቷን መቆጣጠር ያቀጣታል። ምክንያቱም ጎክሻ ያለ ቤተሰብ ነበር ያደገችው እና በሳ ዙሪያ ቤተሰብ ፍቅር ስታየው በጣም ደስተኛ ነበረች ማለት ነው። እና በጣም በደስታ ብዛት እያለቀሽ እንደምትረዳና እንደምታግዘው ስለነገረች ጎክሻ እጅግ በጣም ደስተኛ ሆነች። እሙቲ ድና እንደምትራመደውና እንደምስቅ እንደ ልጅ እንደምትሆን ማየት በጣም ጓጓ እና ብችልም ከሷ ጋር ጊዛ ወደ ውጭ ብትሄድም እጅግ ደስተኛ ነች። ይህን ለሷ የምትሳሲላት እና የምትወጂ ከሆነ ወላጅ ከሌላት ይዛ ልንሄድ እንችላለን ስትላት በጣም ነበረ ደስተኛ ሆነች። እሙቲ በጭራሽ እርሷን እንደማትተዋትና እጅግ በጣም እንደምትወዳት ደግማ ነገረቻት። ይህን ለዚች ህፃን ልጅ መጨነቋ በጣም ገርሟት ነበረ። ሀና እና ሁሉ ሰው ቤተሰብ አንድ ላይ በመሰብሰብ እየተመገቡ ደስተኞች ነበሩ። እና እባክሽ ሜርሲ አንቺን ከኛ ጋር ተቀላቃይ በመሆን ሜርሲ እንግዲህ እነሱን ለማሳመን ብዙ ነገር ስለጣራች እኔም ከእናንተ ጋር እዚህ በመቅረቤ ደስተኛ ነኝ። ወንድሜ ድሮም እኮ ልጅውን ራሴ ሳጎርስ ነበር እኔን የምታጎርስኝ እናሱን በማስታወስ በጣም ደስ ብሎኛል እያለች ማስመሰሏን ድራማን ቀጠለች። አጸዳ ስንመጣ አጸዳን ማመነጫጨቅና አጸዳን መሳደብ ትጀምራለች። ነገር ግን ማንም ሰው እውነት እየመሰለ ነበር። ነገር ግን በጭራሽ አቤል
እየተፈጠረ ያለ ነገር ይገርማል። ሁላችሁም አንድ ላይ ተሰብስባችኋል። እኔ ግን እናንተ ጋር የለውም። አትፈልጉኝ ነበር ሜርሲ? አንቺ እንኳን እንደዚህ ስታደርግኝ በጣም ነው የምታሳፍሪኝ። እኔ እኮ ለአንቺ ብዙ ነገር ሆኛለሁ ስትል ትነግራታለች። አጸደ እባክሽን ማዳዎችን እንመገብ አትረብሽኝ በማለት ይላታል። ነገር ግን ሜርሲ እኔ አሁን የምግብ ፍላጎት የራሱ ጠፍቷል። እባክሽ አንቺ ማላይበት ቦታ የት ልሂድ እያለች እነሱ ቤት የተጣሉ ለማስመሰል እየሞከረች ነበር። ነገር ግን ሀብል እያስመሰለች እንደሆነ ሙሉ በሙሉ እርግጠኛ ነበረች። ወደ ተመልካዮቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋል።